ጀግኖቹ በነሴ ሳር ምድር ወረዳ በፈጸሙት ኦፕሬሽን ያገዛዙ ኃይል ከባድ ኪሳራ ማስተናገዱ ተሰማ። በነብሴ ሳር ምድር ወረዳ ሰኞ ገበያና ዲቦኖስ ወረዳዎች አካባቢ ባገዛዙና በፋኖ መካከል በተደረገው ውጊያ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በአካባቢው ኦፕሬሽን በማካሄድ በሚኒሻ አድማ ብተናና በፖሊስ ኃይሎች ላይ ጥቃት ፈጽመዋል። በዚያው ውጊያ ከ61 በላይ አድማ ብተናዎች ሲደመሰሱ እነሱን ለማትረፍ ወደ ስፍራው ያቀናው የጀነራል ብርሃኑ ጥላሁን ጦር ሞትና ቁስለኛ ሆኖ ጀነራሉን ከባድ ጉዳት ማስተናገዱ ታውቋል። በቆይታችን መረጃውን በዝርዝር የምታደምጡት ይሆናል። በሌላ በኩል ፋኖች ባካሄዱት ከባድ ትንቅንቅ ንዑስ ከተማዋ መያዟ ሲነገር የብልጽግናው ኃይል እንደ ጦር ካምፕነት የሚጠቀምበት የነበረው ዋና ፖሊስ ጣቢያም በጀግኖቹ ቁጥጥር ውስጥ መሆኑ ታውቋል። ከሌሊቱ 10 ሰዓት እስከ ንጋቱ 11 ሰዓት ከ30 በተካሄዱ የተቀናጀ እርምጃ የፖሊስ ጣቢያው ሙሉ በሙሉ በቁጥጥር ስር ሲውል፣ በተጨማሪም ቦታውን ለማስመለስ የመጣው የመከላከያ ኃይል ከፍተኛ አካላዊና ቁሳዊ ኪሳራ ደርሶበት ወደ ኋላ እንዲመለስ መደረጉን የፋኖ መሪው አስታውቋል። በውጊያው ዙሪያ ተጨማሪ መረጃዎችን አሰባስበናል፣ በስፋት ተሰሙታል። በኦሮሚያ ክልል ምስራቅ ጉጂ ዞን ጊርጃ ወረዳ ጉቦ ሄማ ቀበሌና በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ቀበሌ መካከል ባለፈው ሳምንት ጀምሮ ዳግም በተቀሰቀሰ ግጭት የሰው ሕይወት መጥፋቱና ከፍተኛ የንብረት ውድመት መድረሱ ተነግሯል። በአካባቢው ነዋሪዎች እንደተናገሩት በመጀመሪያው ግጭት 10 ሰዎች ሕይወታቸውን ሲያጡ በርካቶች ቆስለዋል። በተጨማሪም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎችን ከመኖሪያቸው ተፈናቅለዋል ብለዋል። የኦሮሚያ ክልል በቀጠናው እያደረሰ ባለው መጠነ ሰፊ ጥቃት መከላከያውም ተሳታፊ መሆኑ ሲነገር ይህም ከፍተኛ የሆነ የህዝብ ቁጣ ቀስቅሷል። ሰላም ጤና ይስጥልኝ የተከበራችሁና እየተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎችን መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በነሴ ሳር ምድር ወረዳ በተፈጸመው ኦፕሬሽን ያገዛዙ ኃይል ከባድ ኪሳራ ማስተናገዱ ተገለጸ። ሐምሌ 22 2018 ዓ.ም በነሴ ሳር ምድር ወረዳ ሰኞ ገበያና ዲቦኖስ ወረዳዎች አካባቢ ባገዛዙና በፋኖ መካከል በተደረገው ውጊያ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በአካባቢው ኦፕሬሽን በማካሄድ በሚሊሻ አድማ ብተናና በፖሊስ ኃይሎች ላይ ጥቃት ፈጽሟልም ተብሏል። በተደረገው ውጊያ ከፍተኛ የሰው ኃይል ኪሳራ የደረሰ ሲሆን 61 የአድማ ብተና አባላት፣ 8 ፖሊሶች እንዲሁም በርካታ ሚሊሻ አባላት መሞታቸውንና ሌሎች መቁሰላቸውን ተገልጿል። በተጨማሪም የፖሊስና የአድማ ብተና አመራሮች ከሟቾች መካከል እንደሚገኙ ተጠቅሷል። በቁስ ደረጃ ገቢ ከተደረጉት መካከል 1 ዲሽቃ፣ 2 ብሬን፣ 79 ክላሽ፣ 5 መገናኛ ሬዲዮና ሌሎች ወታደራዊ ቁሳቁሶች እንዲሁም 1 የፌሳ ተሽከርካሪ ገቢ መሆኑ ታውቋል። በደብረ ታቦር ከተማ በአገዛዙና በፋኖ ኃይሎች መካከል በተካሄደ ልዩ ኦፕሬሽን የቀበሌ 08 ፖሊስ ጣቢያን ተቆጣጠር ያለው ሲል ፋኖ አስታወቀ። የሜጀር ጀነራል ባንታ ባት አንደኛ ኮር ስር የሚንቀሳቀሰው የተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 08 ፖሊስ ጣቢያ በልዩ ኦፕሬሽን በቁጥጥር ስር መዋሉን ገልጸዋል። የኮሩ ህዝብ ግንኙነት ክፍል ባወጣው መግለጫ ኦፕሬሽኑ የተካሄደው በሐምሌ 22 2018 ዓ.ም በአንዳ ቤት ወረዳ ወለሽ ከተማ በተካሄደው ውጊያ ህይወታቸውን ያጡ የፋኖ አባላት የመጀመሪያ ዓመት የሰማዕታት መታሰቢያ ለማክበር መሆኑ ተገልጿል። 10 ሰዓት እስከ ንጋቱ 11 ሰዓት ተኩል በተካሄደው የተቀናጀ እርምጃ የፖሊስ ጣቢያው ሙሉ በሙሉ በቁጥጥር ስር ውሏል። በተጨማሪም ቦታውን ለማስመለስ የመጣው የመከላከያ ኃይል ከፍተኛ አካላዊና ቁሳዊ ኪሳራ ደርሶበት ወደ ኋላ እንዲመለስ መደረጉን ቡድኑ አስታውቋል። እንደ መግለጫው በዝክረ ሰማዕታት ስያሜ በተካሄደው ኦፕሬሽን የተሰዉ አባላት በሻማ ማብራት ስነ ስርዓት ታስበው እንዲሁም የፋኖ ኃይል በፈለገው ቦታና ጊዜ ወታደራዊ ግዳጁን የመፈጸም አቅም እንዳለው ማሳየቱን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር አስቻለው ደሴ ብርጌድ በሚቆጣጠራቸው አካባቢዎች ከህዝብ ጋር ግልጽ ህዝባዊ ውይይት አካሂደዋል። ሐምሌ 21 2018 ዓ.ም በዛጎች ከተማ በተካሄደው መድረክ የ206ኛ ኮር የአንበሳው ጋይንት ክፍለ ጦር ያስቻለው ደሴ ብርጌድ አመራሮችና የሲቪል መዋቅር ኃላፊዎች ተሳትፈዋል። በውይይቱ የ3 ዓመታት የትግል ሂደት፣ የህዝብ ተሳትፎ፣ የተገኙ ስኬቶችና መሻሻል የሚፈልጉ ጉዳዮች በስፋት ተወያይተዋል። አመራሮቹን ከተማሩባቸው ተሞክሮች በመነሳት ከህዝቡ ጋር በአንድነት መቀጠል እንደሚያስፈልግ ገልጸዋል። የማህበረሰቡ ተወካዮች በተለይ የገበሬዎች መብት፣ የእናቶች የጤና አገልግሎት፣ የነጻ አምቡላንስ አገልግሎትና የትራንስፖርት ዋጋ ችግሮችን አንስተዋል። በምላሹም ኃላፊዎቹ ከሚመለከታቸው አካላት ጋር በመተባበር ዘላቂ መፍትሄ ለመስጠት ስራ መጀመራቸውን ገልጸዋል። በመጨረሻም ህዝቡ በእውነት በቅንነትና በተጠያቂነት ለማገልገል ቁርጠኝነታቸውን በመግለጽ የህዝብ ተሳትፎ አብሮነት ለቀጣይ ስራዎች ወሳኝ መሆኑን አስታውቀዋል።
በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም በተቀሰቀሰ ግጭት ሰዎች ሲገደሉ ትምህርት ቤትና ንብረቶች መውደማቸው ተገለጸ። በኦሮሚያ ክልል ምስራቅ ጉጂ ዞን ግርጃ ወረዳ ጉቦ ሄማ ቀበሌና በሲዳማ ክልል ምስራቅ ሲዳማ ዞን ጨሬ ቀበሌ መካከል ባለፈው ሳምንት ዳግም በተቀሰቀሰ ግጭት የሰው ሕይወት መጥፋቱንና ከፍተኛ የንብረት ውድመት መድረሱ ተነግሯል። የአካባቢው ነዋሪዎች ለአዲስ ስታንዳርድ እንደተናገሩት በመጀመሪያ ግጭቱ 10 ሰዎች ሕይወታቸውን ሲያጡ በርካቶች ቆስለዋል። በተጨማሪም በርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ከመኖሪያቸው ተፈናቅለዋል። ከጊርጃ ወረዳ የተናገሩት ነዋሪዎቹ በጉጂ በኩል ብቻ 12 የሚጠጉ ሰዎች መግደላቸውንና 40 የሚጠጉ ሰዎች መቁሰላቸውን ገልጸዋል። ቆስለው የተረፉት በአዶላ፣ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ የጤና ተቋማት ሕክምና ላይ እንደሚገኙ ተገልጿል። በግጭቱ ሳቢያ በርካታ የመኖሪያ ቤቶች እንዲሁም በጉቦ ሄማ የሚገኘው የአንደኛ ደረጃ ትምህርት ቤት መውደሙ ተነግሯል። ነዋሪዎች ግጭቱ በአካባቢ የነበረው መረጋጋት በእጅጉ እንዳደፈረሰ በመግለጽ ዘላቂ መፍትሄ እንዲሰጠውም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኝ ገዳም መናንያን ላይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቀዋል። ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤት በበኩሉ በጉዳዩ ላይ ፈጣን፣ ታማኒ፣ ግልጽና ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። በሌላ በኩል ባለፉት 4 ዓመታት በኦሮሚያ ክልል ምስራቅ አርሲ ዞን በታጠቁ አካላት ከ430 በላይ ሰዎች መግደላቸውን የሚገልጽ ዝርዝር የምርመራ ውጤት የኢትዮጵያ ሰብአዊ መብቶች ጉባኤ ይፋ አድርጓል። የዚህ ወንጀል መደጋገም ለችግሩ መፍትሄ ለመስጠት የተሰጠው ትኩረት አናሳ መሆኑን በሰብአዊ መብት ጥበቃ ላይ የሚሰሩ አንዳንድ ባለሙያዎች ለዶይቼ ቬለ ተናግረዋል። መናንያን ላይ የደረሰው ጥቃትና የቤተ ክርስቲያኗ ጥሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከት ከቦረና ወረዳ በጊዮን አባይ ቅድስት አርሴማ ገዳም አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓ.ም በተፈጸመ ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱንና በርካቶች መቁሰላቸውን በገዳሙና በንዋየ ቅዱሳቱ ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ገልጸዋል። በዚያው ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ ፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። ይህንን ጥቃት የዓለም አብያተ ክርስቲያናት ምክር ቤት አውግዘዋል። የዓለም አብያተ ክርስቲያናት ምክር ቤት ይህንኑ ወንጀል ባወገዘበት የትናንት መግለጫው ደግሞ ፈጣን፣ ታማኒ፣ ግልጽና ገለልተኛ ምርመራ እንዲደረግ እና አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቅርቧል። በምክክር ቤቱ በኩል የተሰማው ጎጃም የኦሮሞ ነው፣ ወለጋ የአማራ ነው ውዝግብና የፖለቲካ ትርኢት አነጋጋሪ ሆነዋል። በቅርብ ጊዜ በሀገራዊ ምክክር ሂደት ዙሪያ እየተሰሙ ያሉ ወሬዎችና አስተያየቶች የኢትዮጵያ ፖለቲካ አሁንም ከመሰረታዊ ችግሮች ይልቅ ስሜትን በሚያነሳ አጀንዳ ላይ እንደሚያተኩር የሚያሳዩ ሆነዋል። በዚህ አውድ ውስጥ ጎጃም የኦሮሞ ነውና ወለጋ የአማራ ነው የሚሉ አባባሎች በፖለቲካ ክርክር ውስጥ መነሳታቸው ብዙ ጥያቄዎችን ፈጥረዋል። እነዚህ አባባሎች በእርግጥ በይፋ ተነግረዋል ወይስ የፖለቲካ ወሬ ናቸው የሚለው ሌላ ጉዳይ ቢሆንም በህዝብ ውስጥ የፈጠሩት ውይይት ግን የፖለቲካውን አቅጣጫ ለመገምገም አጋጣሚ ፈጥሯል። ኢትዮጵያ በኢኮኖሚ ችግር፣ በጸጥታ ተግዳሮት፣ በዜጎች መፈናቀልና በኑሮ ውድነት ውስጥ ባለችበት ወቅት የፖለቲካ ክርክሮች በታሪክና በድንበር ጉዳዮች ላይ መዞራቸው የህዝቡን እውነተኛ ጥያቄ ከማል የሚያስወግድ ነው የሚሉ ትችቶች ይሰማሉ። አንዳንድ ታዛቢዎች ደግሞ በሀገር ምክክር የሚቀርቡ ክርክሮች በእውነት የተለያዩ አቋሞች የሚጋጩበት መድረክ ሳይሆን አስቀድሞ የተዘጋጀ የፖለቲካ ትርኢት ሊሆን ይችላል የሚል ጥርጣሬ አንስተዋል። የሀገራዊ ምክክር ዋና ዓላማ የተለያዩ ሀሳቦችን በሰላም ማቅረብና መፍትሄ መፈለግ መሆን ቢኖርበትም ነገር ግን ሂደቱ በህዝብ ዘንድ ግልጽና ነጻነት የጎደለው ተብሎ ከታየ በመድረኩ ላይ የሚቀርቡ ማናቸውም ውይይቶች ታማኝነታቸውን ሊያጡ ይችላሉ። የድንበር ወይም የታሪክ ጉዳዮች በፖለቲካ መድረክ ላይ ማንሳት በራሱ ችግር አይደለም። ነገር ግን እነዚህ ጉዳዮች ለፖለቲካ ጥቅም ብቻ እየተጠቀሙ ከሆነ በህዝብ መካከል አለመተማመንን ሊያባበሱ ይችላሉ የሚሉ ታዛቢዎችም ተደምጠዋል። የኢትዮጵያ መንግስት ሳውዲ አረቢያ የሚገኙ ኢትዮጵያውያንን የቆንሰላ አገልግሎት እንዲያገኙ ጣልቃ እንዲገባ ሂዩማን ራይትስ ዎች ጠየቀ። ድርጅቱ የአገሪቱ ባለስልጣናት በኢትዮጵያውያን ላይ የሞት ቅጣት ተግባራዊ ማድረግ እንዲያቆምና የሞት ቅጣት ለሚጠብቃቸው ሌሎች ኢትዮጵያውያን ፍርዱን እንዲቀንሱ የሌሎች ሀገራት መንግስታት ግፊት እንዲያደርጉም ጥሪ አድርጓል። ሳውዲ አረቢያ ሰኞ ዕለት በስቅላት የቀጣቻቸው 5 ኢትዮጵያውያን ከትግራይ የሄዱ መሆናቸውንም ድርጅቱ ጠቅሷል። ድርጅቱ ሌሎች 79 ኢትዮጵያውያን ከአደንዛዥ ዕፅ ማዘዋወር ጋር በተያያዘ የሞት ቅጣት ይጠብቃቸዋልም ብለዋል። ሳውዲ አረቢያ በኢትዮጵያውያን ላይ የሞት ቅጣት መፈጸምን በአስቸኳይ እንድታቆምና ሁሉም ፍርዶች እንደገና እንድትፈትሽም ድርጅቱ ጠይቋል። ሳውዲ አረቢያ በቅርቡ ባካሄደችው የአንድ ሳምንት የጸጥታ ቁጥጥር ዘመቻ በህገወጥ መንገድ የአገሪቱን ድንበር ከማቋረጥ ጋር ተያይዘው ካሰረቻቸው 1626 የውጭ ዜጎች መካከል 230ኛዎቹ ኢትዮጵያውያን ናቸው ብለዋል። የውጭ ዜጎችን ጨምሮ 15000 ሰዎች የታሰሩ ሲሆን ምክንያቶቹ በህገወጥ መንገድ ድንበር አቋርጦ መግባት፣ ህጋዊ የመኖሪያ ፈቃድ አለመያዝ፣ በህገወጥ መንገድ የገቡ የውጭ ዜጎችን ከማጓጓዝ ወይም ከመደበቅና ከሰራተኛ ቅጥር ጋር የተያያዙ መሆኑን የአገሪቱ ጋዜጠኞች ዘግበዋል።
ድንበርን በህገወጥ መንገድ ከማቋረጥ ውጭ ባሉት ሌሎች ወንጀሎች ምን ያህል ኢትዮጵያውያን እንደታሰሩ ግን ዘገባዎቹ አላመላከቱም። በተያያዘ ዓለም አቀፉ የፍሰት ድርጅት ኢትዮጵያውያን በደቡብ እስያ አገራት የበይነ መረብ የማጭበርበሪያ ካምፖች ታጣቂ የመሆናቸውን ክስተት በመጨመር ላይ ይገኛል ሲል አስጠነቀቀ። በበይነ መረብ የማጭበርበር ድርጊቶች ለመሳተፍ ፈቃደኛ ያልሆኑ የውጭ ዜጎች ድብደባና ጾታዊ ጥቃት እንደሚፈጸምባቸውና ለረሃብ እንደሚጋለጡ ድርጅቱ ገልጸዋል። ከአውሮፓውያኑ 2022 እስከ 2025 ከ3500 በላይ የ39 ሀገራት ዜጎች በደቡብ ምስራቅ እስያ ሀገራት በበይነ መረብ የወንጀል ድርጅቶች በግዳጅ ተይዘው ነበር ብለዋል። አብዛኞቹ የኢትዮጵያ፣ ኬንያ፣ ባንግላዴሽ፣ ስሪላንካ፣ ህንድና ኢንዶኔዥያ ዜጎች እንደሆኑ ድርጅቱ ጠቅሰዋል። ድርጅቱ በማጭበርበር ተግባራት ውስጥ የሚሳተፉ ሰዎችን መንግስታት እንደ ወንጀለኛ እንዳይቆጥሯቸውና ይልቁንም የሰዎች ዝውውር ሰለባዎች አድርገው እንዲያዩዋቸው ጠይቋል። ወደ ውጭ ዜና ስናልፍ የፕሬዝዳንት ትራምፕ አማካሪ ካይሮ ውስጥ ያደረጉት ውይይት ጸረ ኢትዮጵያ ይዘት የለውም ሲሉ ተናገሩ። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ከአንድ ሳምንት በፊት ካይሮ ውስጥ ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ውይይት ጸረ ኢትዮጵያ ይዘት እንደሌለው አመላከቱ። የአሜሪካው ፕሬዝዳንት የአረብ እና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ውይይቱ ከተካሄደ ከሳምንት በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ከሀገሪቱ የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶ ተዘግቧልም ብለዋል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብደለቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብዲ ሳላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት መነጋገራቸውን በወቅቱ ገልጸውም ነበር። በዚያው ወቅት የግብጽ እና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በመግለጽ ኢትዮጵያ ካነሳቸው የባህር በር የማግኘት ጥያቄ አንጻር አቋማቸውን አሳውቀዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት የምትወዛገበው ግብጽ የኢትዮጵያ የወደብ ጥያቄ ስጋት የፈጠረባት ኤርትራና ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበርም ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሳድ ብሎስ ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመላክቱ ዘገባዎች ተሰምተዋል። ነገር ግን የፕሬዝዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ ዛሬ ባሰፈሩት መልእክት ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካ ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋልም ብለዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽ ይህንንም ትክክለኛ ያልሆነና አላስፈላጊ ማጋጋል ነው በማለት ወቅሰዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።